አንድ ጽንስ ከትንሽ ዘር ተነስቶ እንዴት ወደ ድንቅ የሰው ልጅ አካል እንደሚቀየር ታውቃላችሁ? 12 ሳምንታት የሚፈጅ በሳይንስ የተሞላና በአንዲት እናት አካል ውስጥ የሚከናወን እጅግ አስደናቂ ተአምር ነው። ነገር ግን ይህ ተአምር በጥንቃቄ መያዝን ይሻል። ዛሬ እናንተና ጽንሳችሁ ለዚህ ወሳኝ ጊዜ ማወቅ ያለባችሁ ከስህተት የሚያድናችሁ ወሳኝ መረጃ ይዤ ቀርቤያለሁ። ሰላም፣ ወደ ማማ ሄልዝ ኤዱ በደህና መጣችሁ። እኔ ነኝ የእናንተ የጤና መረጃ አጋር። ዛሬ በጉጉት የምንጠብቀው ርዕስ አለን። በእርግዝና የመጀመሪያ 3 ወራት ውስጥ መራቅ ያለባችሁ 5 የምግብ አይነቶች አሉ። እነሱን በዝርዝር እናያለን። እንጀምር። አንደኛ፣ እንደ ክትፎ ወይም ጥሬ ስጋ ያሉ ያልበሰሉ ምግቦች። እነዚህ ቶክሶፕላስሞሲስ የተባለ ጥገኛ ተዋሲያን ሊሸከሙ ይችላሉ። ስጋን በደንብ ማብሰል ምንም አይነት ቀይ ቀለም እስኪጠፋ ድረስ ማረጋገጥ ለሕፃኑ ደህንነት ወሳኝ ነው። ሁለተኛ፣ የአትክልትና ፍራፍሬ ውጤቶች ከአፈር የሚመጡ ባክቴሪያዎችን ለመከላከል በደንብ በሚፈስ ውሃ ማጠብ ወይም መላጥ የጽንሱን ደህንነት ለመጠበቅ ግዴታ ነው። ሶስተኛ፣ ያልተቀቀለ ወተት ወይም በእጅ የሚዘጋጁ አይቦች። እነዚህ ሊስቴሪያ የተባለ አደገኛ ባክቴሪያ ሊኖራቸው ይችላል። ሁልጊዜ የተቀቀለ ወይንም ፓስቸራይዝድ መሆኑን አረጋግጡ። አራተኛ፣ እንደ ትላልቅ የባህር ዓሳዎች ያሉ ምግቦች። ሜርኩሪ ለሕፃኑ አንጎል እድገት ጎጂ ስለሆነ በመጀመሪያዎቹ 3 ወራት ውስጥ መራቅ የተሻለ ነው። አምስተኛው፣ ከመጠን ያለፈ ቡና ወይም ሻይ። በቀን 1 ስኒ ብቻ መወሰን ወይም ቡና አልባ መጠጦችን መምረጥ ይመከራል። ወርቃማው ሕግ ይህ ነው። የመጀመሪያዎቹ 12 ሳምንታት የሰውነት ግንባታ ወቅት ናቸው። ጽንሱ በጣም ትንሽ ስለሆነ እነዚህ ትንንሽ ባክቴሪያዎች ለእርሱ ትልቅ ፈተና ናቸው። ስለዚህ ሁል ጊዜ በደንብ የታጠቡና በደንብ የበሰሉ ምግቦችን ይመገቡ። በተጨማሪም ፎሊክ አሲድ መውሰዶን አይርሱ። ይህ ለጽንሱ የነርቭ ስርዓት እድገት ቁልፍ መድኃኒት ነው። በዚህ ወቅት የምትወስዱት ጥንቃቄ ለወደፊት የጽንሱ ጤንነት ወሳኝ ነው። ምን መብላት እንዳለባችሁ ማወቅ ከፈለጋችሁ ይህንን ቀጣይ ቪዲዮ ለእርግዝና የሚጠቅሙ 5 ልዕለ ምግቦች የሚለውን ይመልከቱ። ለተጨማሪ የጤና መረጃ ደግሞ ማማ ሄልዝ ኤዱ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ለሌሎች እናቶች እንዲደርስ ደግሞ ሼር በማድረግ አጋሯቸው።